ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ፣ የቤተ መጻሕፍት ወመዘክር እና የማህበራት ማደራጃ መምሪያ የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አቡነ ያሬድ የሰበካ ጉባኤ ማደራጃ መምሪያና የአርሲ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያ እና ስልጤ ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ክቡር ንቡረ እድ ኤልያስ አብርሃ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ፣ ረዳት ፕሮፌሰር ግርማ ባቶ የማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅ፣ ሊቀ ትጉሃን ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ዋና ጸሐፊ፣ ሊቀ ሕሩያን ይልማ ጌታሁን የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው እና ኃላፊዎችና የድርጅቶች ኃላፊዎች፣ ሰራተኞች፣ የመላው ዓለም አህጉረ ስብከት ስራ አስኪያጆችና ከየክፍሉ የተወከላችሁት የአዲስ አበባ ሀገረ ስብከት ጽሕፈት ቤት ስራ ኃላፊዎችና ሰራተኞች፣ የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ የሰበካ ጉባኤ ምክትል ሊቃነ መናብርት፣ ከሀገር ውስጥና ከውጭ ሀገር ጥሪ ተደርጎላችሁ በጉባኤው ላይ በክብር እንግድነት የተገኛችሁ፣ ሰናይ ለነ ወይደልወነ ዘበጽድቅ ዘክሮቶ ለእግዚአብሔር በኩሉ ጊዜ። ለእኛስ በምግባርና በሃይማኖት ጸንተን በእውነት ሁል ጊዜ እግዚአብሔርን ልናመሰግነው ይገባል፣ መልካምም ይሆንልናል። ሃይማኖተ አበው ዘቅዱስ ባስልዮስ ከሁሉ አስቀድመን ዘመንን አብዝቶ ወራትን አይቶና ጊዜያትን አስፍቶ የሚሰጥ እግዚአብሔር ከዘመነ ማቴዎስ ወደ ዘመነ ማርቆስ አሻግሮ ከአራቱም ማዕዘነ ዓለም አሰባስቦ ለ44ኛው አጠቃላይ ዓለም አቀፍ ሰበካ መንፈሳዊ ጉባኤ በሰላም ስላገናኘን ከፍ አድርገን እናመሰግነዋለን። ወሰነ ዘመንን አሳልፎ ከዓመት ዓመት ያሸጋገረንን የሀገርን ድንበር አቋርጠን በአካል እንድንገናኝ የፈቀደልንን አምላክ ከልብ በመነጨ ፍቅርና እውነት ማመስገን የሚገባ ቢሆንም የምናመሰግንበት ሁኔታ ግን ተመስጋኙን አምላክ ሳይሆን አመስጋኙን የሰው ልጅ እንዲመዘን ያደርገዋል። በመግቢያው እንደተገለጠው ሊቁ አባታችን ቅዱስ ባስልዮስ በምግባርና በሃይማኖት ጸንተን በእውነት ሁል ጊዜ እግዚአብሔርን ልንዘክረው ይገባናል፣ መልካምም ይሆንልናል የሚለውን አረፍተ ነገር እግዚአብሔር በእውነትና በሐቅ ሆኖ ማሰብን ይመለከታል። ይኸውም ማለት እግዚአብሔርን ማሰብ፣ ስሙን መጥራት፣ በቃል በሚደረግ ንግግር፣ ልብን በሚማርክ ዜማ፣ ለአእምሮ በሚመጥን የምስጢር ትርጓሜ ላይ ብቻ የተመሰረተ ሳይሆን የበለጠ ዋጋ የሚያሰጠውና ተቀባይነት የሚያገኘው በምግባርና በሃይማኖት ጸንቶ በትሩፋት አጊጦ
በእውነተኛ የሕይወት ምስክርነት ሲፈጸም ነው። ሰማይ ወትረ ለኩሎሙ ለይጼብእዎ በጽድቅ በእውነት የሚጠሩትን ሁል ጊዜ ይሰማል እንዲል ታላቋ ቤተ ክርስቲያናችን ከዘመነ ሐዋርያት ጀምሮ ለሰማያዊ አገልግሎት የተጠሩ እውነተኛ የሕይወት አገልግሎት የፈጸሙ አማናዊ ክብርና ልዕልናን በእግዚአብሔርና በሰው ፊት ያገኙ የአበው ቅዱሳን የቅዱሳት አንስትና የቅዱሳን ሰማዕታት ማኅደር ነች። በየዘመኑ የተነሱ የቤተ ክርስቲያን መሪዎችና አገልጋዮችም በዚሁ እውነተኛ የአገልግሎት መስመር ውስጥ ሃይማኖትን ጠብቀው ሐዋርያዊ ትውፊት አስፍተው እውነተኛ ተልእኮን ከመስዋዕትነት ጋር በመፈጸማቸው በደመ ክርስቶስ የተመሰረተችው የጥንቷ ቤተ ክርስቲያን እኛ ዘመን ደርሳለች። በዚሁ የሐዋርያው ቅዱስ ትውፊት ሐረግ ውስጥ ሆነን የአባቶቻችን እውነተኛ አገልግሎት ተክተን የኦርቶዶክስ ተዋሕዶ አባቶችና አገልጋዮች ወራሾች የሆነው ዛሬ በዚህ ጉባኤ የተገኘው የወቅቱ መሪዎችና አገልጋዮች ነን። በመሆኑ የሁላችንም መሰረትና የልዕልናችን ሰገነት የሆኑትን የአባቶቻችንን እውነተኛ አገልግሎት እንደምንዘክረው ሁሉ የራሳችንንም ተግባር በሚገባው መጠን ማሰብና መመዘን ወቅታዊ ኃላፊነታችን ነው። ቅዱስ ባስልዮስ እግዚአብሔርን በእውነት ማሰብ ይገባናል በማለት እንዳስተማረን ዘመኑ ሳይቀድመን በሕይወትና በአገልግሎት ብርታት እያለን ስኬታችንን ለመመዝገብ ጉድለታችንን ደግሞ ለማረም በምንችልበት ዘመን ስራችንን መመዘን ይኖርብናል። እግዚአብሔርን በእውነት ማሰብ ማለት ከሐሰትና ከአስመሳይነት ርቀን ያለንበትን እውነተኛ ክስተት መሰረት አድርገን ለቤተ ክርስቲያን መንፈሳዊና ማህበራዊ አገልግሎት በሚገባን ልክና መጠን ተዘጋጅተን ለሃይማኖት መስፋፋት፣ ለቤተ ክርስቲያን ክብርና አንድነት እንዲሁም ለምእመናን ደህንነት የተሰጠንን አደራ መወጣት ነው። የሃይማኖት አባቶችና መሪዎች፣ የቤተ ክርስቲያን አገልጋዮችና የጌታችን የኢየሱስ ክርስቶስ ተከታዮች መንፈሳዊና ማህበራዊ ልዕልና የሚለካው በምንለብሰው ልብስ፣ በሚሰጠን የማዕረግ ስም ወይም በምንሾምበት የቢሮ ኃላፊነት ሳይሆን በተግባር በምንፈጽመው እውነተኛ ስራ ነው። እግዚአብሔርን በእውነት ማሰብ መንፈሳዊና ማህበራዊ ልዕልናችን፣ የጨለማው ዓለም ብርሃን መባላችን በምናውቃቸውና አብረውን በሚኖሩት የኦርቶዶክስ ተዋሕዶ የእምነት ቤተሰቦቻችን ውስጥ ብቻ ሳይሆን በሰው ልጆች ሁሉ ፊት የሚታወቅና የሚያበራ ሲሆን ነው። በቤተ ክርስቲያናችን ውስጥ በጸሎትና በስብሐተ እግዚአብሔር በእውቀትና በመንፈሳዊ ተጋድሎ ከምንፈጽመው ተልእኮ ባልተናነሰ በሰው ልጆች ዘንድ በዓለሙ መድረክ የሚለካና የሚታይ እግዚአብሔርን የሚያስከብር ሃይማኖትን የሚያስመሰግን እውነተኛ ስራ ልንሰራ ይገባናል። ከዚህ አንጻር በዘመኑ የምንገኝ የቤተ ክርስቲያን አገልጋዮች እውነተኛ ማንነታችን ሲፈተሽ ያለንበት ደረጃ በቀደሙት አባቶች ክብር ከመጠራት ያለፈ ለትውልድ የሚሆን ውርስ አለን ወይ ብለን ከመጠየቅ ጀምሮ ራሳችንን የምንፈትሽበት ወሳኝ ወቅት ነው። እኛ የምንመዘነው ወደፊት በሚመጣው ትውልድ አቅምና ስኬት ሳይሆን አንደኛ በዘመናችን በሚጠበቅብን አንጻር ምን ሰራን በሚል የዘመናችን ትውልድ ሚዛን እና ሁለተኛ ደግሞ ካለፈው ትውልድ አንጻር ምን የተሻለ ተግባር ፈጸምን በሚል ሁለት ሚዛን ነው። በሌላ በኩል ደግሞ እስካሁን በመጣንበት መንገድ
ወደፊት መሄድ እንችላለን ወይ ብለን አሰራራችንና አፈጻጸማችንን ማየቱም ተገቢ ነው። ምክንያቱም ባለንበት ዘመን ከእውነተኛ አገልጋይነትና የመንፈሳዊ ማንነት ደረጃ ተነስተን አካባቢያችንን ስንመለከት ባለመስራታችን የተፈጠሩትን ክፍተቶች ለመረዳት ጊዜ አይፈጅብንም። ዛሬ በመላው ዓለም መለያየትና መከፋፈል ነግሶ ጥላቻና መነቃቀፍ በዝቶ የሰው ልጅ የሥነ ምግባር ልዕልና ከተፈጥሮ ደረጃው ዝቅ ብሎ ይገኛል። በውጤቱም አባቶች የሚታፈሩበት፣ ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት፣ መከባበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ መገኘት የእኛም ድርሻ አለበት። በእኛም መካከል በአንድ ተቋም ውስጥ እየኖር በአንድ አገልግሎት መስመርና ሀብለ ስርዓት እየተራመርን አካሄዳችን ተለይቶ ወደ ኋላና ወደፊት የሚጓተት እንዳይሆን ማሰብ ይጠበቅብናል። ይኸውም የሚሆነው አቅም ስላነሰ፣ ሰው ስለጎደለ፣ ሀብት ስለጠፋ ሳይሆን እውነት ስለጠፋ፣ መተሳሰብ፣ መከባበርና መፈቃቀር እየጎደለ ስለመጣ ነው። ይሁን እንጂ መስራት የሚገባንን እውነተኛ ተልእኮ በአግባቡ ብንወጣ ያለንን የከበረ ሐዋርያዊ ስልጣንና አምላካዊ ቃል ኪዳን ብንጠቀም የተሰጠንን መንፈሳዊ ሀብት አክብረን ብንይዝ ሁሉንም መስፈርቶች አልፈን የራሳችንን ትውልድ በሚገባ መጠን አገልግለን የአባቶቻችንን ትውፊት አስቀጥለን ለመጪው ትውልድ የሚታሰብ ውጤትን እናስመዘግባለን። ስለሆነም ባለፈው በጀት ዓመት ባከናወነው የሥራ ትሩፋትና ወደፊት በሚጠብቀን ኃላፊነት እግዚአብሔር አምላካችን እሱን ማሰባችንን በዓይነ ምሕረቱ ተመልክቶ የጎደለውን ሞልቶ የሻከረውን አለስልሶ አገልግሎታችንን ይቀበልልን እላለሁ። ስለአዳመጣችሁ አመሰግናለሁ። ከዚህ በመቀጠል ክቡር ንቡረ እድ ኤልያስ አብርሃ በመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ የቀረውን ሪፖርት ያቀርቡልናል።